ሆሳዕና በአርያም። ሆሳዕና ማለት መድኃኒት ወይም አቤቱ አሁን አድነን ማለት ነው። በአብይ ጾም 8ኛ ሳምንት የሚከበር በዓል ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ከ9ኙ አበይት በዓላት አንዱ ነው። ከ8ቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ተቀምጦ ወደ አንቺ ይመጣል በማለት በነቢያት የተናገረው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ቤተ ፋጌ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም መግባቱን በማሰብ ቅድስት ቤተ ክርስቲያን በዓሉን በድምቀት ታከብራለች። በወንጌሉም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ደብረ ዘይት ቤተ ፋጌ በደረሰ ጊዜ ትንቢቱ ይፈጸም ዘንድ ሁለቱን ደቀ መዛሙርት ጠርቶ በፊታችሁ ወዳለችው መንደር ሂዱ፣ ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ አላቸው። ደቀ መዛሙርቱም የሰው ንብረት ዘርፈን እንዴት እናመጣለን ብለው መፍራታቸውን የተረዳው ጌታችንም ምን ታደርጋላችሁ ቢሏችሁ ተጌታቸው ይሻቸዋል በሉ፣ ያን ጊዜ ይሰዷችኋል አላቸው። ደቀ መዛሙርቱም ሂደው ጌታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። ልብሳቸውንም በአህያዋና በውርንጫይቱ ላይ አድርገው ጌታችንም በእርሱ ላይ ተቀመጠ። ሕዝቡም ልብሳቸውን በመንገድ ላይ ያነጠፉለት፣ ዘንባባና የዛፎቹን ጫፍ እየቆረጡ ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ልብሳቸውንም ማንጠፋቸው ለክብሩ መገለጫ ነው። እንዲህ ባለ ክብርና ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዝማሬና በአመስጋኞች ጩኸት ተናወጠች። የሕዝቡ ጩኸትና ደስታ ያበሳጫቸው ፈሪሳውያንና አይሁድ የሚያመሰግኑትን ዝም እንዲያሰኝ ጌታችንን ቢጠይቁት እነዚህ ዝም ቢሉ እንኳን ድንጋዮች ያመሰግኑኛል ብሎ መልሶላቸዋል። በነቢዩ ዳዊት ከሚጠቡ ሕፃናትና ከልጆች ምስጋና አዘጋጀ ተብሎ የተነገረው ትንቢት እንዲፈጸም የ40 የ80 ቀን የ1 የ2 ዓመት ሕፃናትም አመስግነውታል። አዋቂዎችም ሕፃናትም ሆሳዕና በአርያም እያሉ ማመስገናቸው መድኃኒት መባል ለአንተ ይገባሃል ማለታቸው ነው። በባለ ሆሳዕና ከሚነሳው ታሪክ ውስጥ የአህያዋና የውርንጫዋ ጉዳይ ነው። ጌታችን ኪሩቤል በሚሸከመው ዙፋን የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከነውርንጫዋ ፈትታችሁ አምጡልኝ ማለቱ የሰውን ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ያመለክተናል። ደቀ መዛሙርቱም አህዮቹን ፈተው ማምጣታቸው ስልጣነ ክህነታቸውን ያመለክታል። በምድር የተፈታችሁ በሰማይ የተፈታችሁ ሁኑ፣ በምድር የፈታችሁት በሰማይ የተፈታ ይሁን እንዲል በአህያ ላይ ልብሳቸው ማንጠፋቸው የምትመች የማትቆረቁር የወንጌልህን ሕግ ሰጠን ሲሉ ነው። በአህያ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም ሲል በአህያ ተቀምጧል። ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱን በእግሩ ሂዶ 2ቱን በአህያዋ በውርንጫይቱ ደግሞ 3 ጊዜ ቤተ መቅደሱን ዙሯል። ይህም የሶስትነቱ ምሳሌ 14ቱን በእግሩ መሄዱ 10ቱ ትእዛዛትን፣ 4ቱ ደግሞ የአራቱ ኪዳናት ማለትም ኪዳነ ኖህ፣ ክህነተ መልከ ጸዲቅ፣ ግዝረተ አብርሃምና ጥምቀተ ዮሐንስን ያመለክተናል። ከግለሰብ ደጅ የተፈታች አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ስለፈጠራት ገንዘብ ስለሆነች ነው። ከግለሰብ ደጅ የተፈታች አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ እኛም ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋልና። ሆሳዕና ከሮብ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን እንደሆነ ይታወቃል። በዋዜማዎቹ ዕለታት ከቅዱስ ያሬድ ድርሰት ከሆነው ከጾመ ድጓ ሆሳዕና በአርያም ሆሳዕና ለወልደ ዳዊት በማለት ይዘመራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ሕዝቡ ዘንባባ ይዘው ብሩክ ዘይመጽእ በስመ እግዚአብሔር፣ ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው በማለት ስለተቀበሉት ይህንን በማሰብ ቤተ ክርስቲያናችን ዘንባባ ለሕዝበ ክርስቲያኑ ታድላለች። በቤተ ክርስቲያን በአራቱ ማዕዘናት ይህንን በዓል የሚመለከቱ የቅዱስ ማቴዎስ ምዕራፍ 21 ከቁጥር 1 እስከ 17፣ የቅዱስ ማርቆስ ምዕራፍ 11 ቁጥር 1 እስከ 10፣ የቅዱስ ሉቃስ ምዕራፍ 19
ቁጥር 29 እስከ 39፣ የቅዱስ ዮሐንስ ምዕራፍ 12 ከቁጥር 12 እስከ 15 ወንጌላት ይነበባሉ።